ሰላም ጤና ይስጥልን የተወደዳችሁ እንዴት ናችሁ? ስፖርታዊ ጉዳዮቻችን ተጀምሯል። አብራችሁን ቆዩ። የተለመደውን በርከት ያሉ ጉዳዮችን፣ ዝውውሮችን የተመለከቱ ጉዳዮችን እያነሳሳን እየነገርናችሁ እንቆያለን። ከምንመለከታቸው ጉዳዮች መካከል አስቀድሜ ላስተዋውቃችሁ በዋነኝነት የዝውውር ጉዳዮችን በስፋት ዛሬ እንዳሰሳለን። ሪያል ማድሪድና አርሰናልን የሚያገናኙ ጉዳዮች ባለፉት ቀናት ሲነሱ ነበር። አሁን ደግሞ አርሰናል የቀድሞ የሪያል ማድሪድን ተጫዋች ለማስፈረም ፍላጎት እንዳለው ጥረቶችንም እያደረገ እንዳለ ተሰምቷል። ሌሎችንም ጉዳዮች ያነሳን እየነገርናችሁ ነው የምንቆየው። በቻላችሁት በያላችሁበት አብራችሁን ቆዩ። አብሮነታችሁን እንፈልጋለን። ሰብስክራይብ አድርጉ፣ ቤተሰብ ሆኑ፣ ይህንን ቻናል አስተዋውቁ። በርከት ብለን እዚህ አንድ ኮሚኒቲ መፍጠር አለብን፣ በዛ ብለን መገኘት አለብንና ቻናላችንን እንግዲህ በደንብ ማሳደግ አለብን። እሱን አስቀድሜ ላስታውሳችሁ። ይህንን ቪዲዮ ላይ ካደርጋችሁ እንድትጀምሩም ይሁን። በጣም ሪሊያብል ከሚባሉ የሚዲያ ሶርሶች የስፖርት መገናኛ ብዙሃን መካከል አንደኛው የዚ አትሌቲክ ነው። ዚ አትሌቲክ ላይ በሚጽፋቸው አርቲክሎች አርሰናልን በተመለከቱ ደግሞ አሁንም ያንን የቀድሞውን የቢቢሲውን ዳቪድ ኦርነስቲን ኮንታክቶች አሁንም በዚህኛው በዚ አትሌቲኩ ዳቪድ ኦርነስቲን ኮንታክቶቹ በደንብ እየተመለከተ እንገኛለን። ከአርሰናል ጋር በተያያዘ የሚነሱ ጉዳዮች አሉ። የጉዳይ ዜናዎች ጋር በተያያዘ ሌላኛውን ጉዳይ ላካትላችሁ። የዚህ የካቨርስ ጉዳይ በብዙ መንገድ ሲያነጋግር ነበር። ብዙዎቻችን ከኢንተርናሽናል ብሬክ በኋላ እንደሚመለስና ከአርሰናል ጋር በስፋት ልምምዶችን ሲያከናውን ሲጫወት እንደምንመለከተው እየጠበቀን ነበር። ነገር ግን የመጨረሻው ነገር በዛ በኩል የሚጠናቀቅ አይደለም። የጀርመን ብሔራዊ ቡድን አሰልጣኝ ዩሊያን ናግልስማን ስለ ተጫዋቹ ጉዳት አንድ አስተያየት ሰጥተው ነበር። በተለይ ጀርመንን በዓለም እግር ኳስ ዋንጫ ላይ እንመለከታታለን። ነገር ግን ከቨርስ አሁን በባለፉት የጀርመን የማጣሪያ ጨዋታዎች ላይ አልነበረም። ዩሊያን ናግልስማን ደግሞ በሰጡት አስተያየት ላይ ተጫዋቹ ጥሩ እያገገመ ነው፣ በጥሩ ጤንነት ላይ እየመጣ ይገኛል። ነገር ግን ብለው የሚያነሱት ብዙ ጊዜ ግን ሲገባ እንደ አፍራሽ ነውና ከቨርስን በተመለከተ የማይነር የሆነ የሪላፕስ ጉዳት ነው ያለበት። ኦቨርኦል ስንመለከተው ግን በጥሩ መንገድ እያገገመ ጥሩ እየሄደለት ይገኛል ይላሉ። መቼ መለሳል የሚለውን ተጠይቀው ነበረ። መቼ ተጫዋቹ ወደ ሜዳ ሊመለስ ይችላል የሚለው ሌላኛው ጥያቄ ነበረ። በዚህ ጥያቄ ዙሪያ አሰልጣኝ ዩሊያን ናግልስማን የቀድሞ የባየርን አሰልጣኝ ከሰጧቸው ጉዳዮች መካከል ከወፈኒየም ጀምረው ላይፕዚግን አሰልጥነው በጣም ስማቸውን መትከል እየቻሉ ወደ ባየርንም የመጡ ባለሙያ ናቸውና ገና በወጣትነታቸው ብዙ ተብሎላቸዋል። ከቨርስን በተመለከተ የያዝነው ዓመት የ2025 የፈረንጆቹ ዓመት መጨረሻ ላይ ወደ ሜዳ ይመለሳል ብሏል። ያ ማለት በአንድ ወር ጊዜ ውስጥ ከቨርስን ልንመለከተው እንችላለን የጃንዋሪ 1 ድረስ። ከዛ በፊት ግን ገዜ ዲሴምበር መጨረሻ አካባቢ ወደ ሜዳ ሊመለስ ይችላል ብሏል። ያ ማለት በአንድ ወር ጊዜ ውስጥ ከቨርስን በሙሉ ብቃት በሙሉ ጤንነት ሲመለስ ልንመለከተው እንችላለንና ያ በትልቅ ደረጃ እየተነገረ ያለ ጉዳይ ነው። አርሰናል ግን ምን አይነት ከርስ ውስጥ ነው የገባው ወይም ደግሞ ምን አይነት እጣ ፈንታ ነው? ዘንድሮ ብዙ ተጫዋቾች በጉዳት እያጣ ይገኛል። በተለይ ደግሞ በጣም ወሳኝ የሚባሉ ተጫዋቾችን ነው በጉዳት ምክንያት ከቡድኑ ስብስብ ውጭ ሆነው እየተመለከትናቸው የምንገኘው። ደግሞ በአጠቃላይ በውድድር ዓመቱ ቡድኑን ዋጋ እንዳያስከፍል ያሰጋል። ነገር ግን አሁንም ቢሆን ጥሩ ተጫዋቾች አሉ። እነ ቤን ዋይት፣ ሪካርዶ ካላፊዮሪ፣ ፒየሮ ኤንካፒየ፣ ክሪስቲያን ሞስኬራ፣ ዊሊያም ሳሊባ፣ ጆሬን ቲምበር፣ ሉዊስ ስኬሊ አይነት ተጫዋቾች ጥሩ። አንዳንድ ተጫዋቾች ቢጎዱ ይተካሉ። ከፊት መስመር ላይ ያላነሳውት አብዛኞቹ ተጫዋቾች ባልነበሩበትም ጊዜ አርሰናል ፐርፎርም እያደረገ ነጥብ ሲሰበስብ ተመልክተናልና ያ በትልቅ ደረጃ እንደ ትልቅ መፍትሄ የሚታይ ነው። ፒየሮ ኤንካፒየን ለምሳሌ የገብርኤልን ቦታ ሸፍኖ ሲጫወት ለምሳሌ በማርኬት ቫልዩ 50 ሚሊዮን ፓውንድ ነው። ከዛ በታች አርሰናል አስቀድመው በውሰቱ የሙከራ ጊዜ አይነት ያመጣው ተጫዋች ነው። በሌቨርኩሰን የኢንቪዚብል ቡድን ላይ ሳይሸነፍ ዋንጫ ሲበላ 26 ጨዋታዎችን የተጫወተ ተጫዋች ነው። በ23 ዓመቱ ገና በዚህ ጊዜው የኤኳዶር ብሔራዊ ቡድን በአምበልነት ይመራል። ከዛ ውጪ ገና በ23 ዓመቱ ከ200 በላይ የሲኒየር ወይም የፈርስት ቲም ቡድን ጨዋታዎችን ያከናወነ ተጫዋች ነውና ለሁሉም ብዙ ነገሮችን ስንደማምር በጣም በአስገራሚ ሁኔታ እየተጓዘ ያለ ነው። በቀጣይም በምን መንገድ አርሰናል የዚህን ተጫዋች ጉዳይ ሊያጠናቀቅ መላ ሊሰጠው ይችላል ወይ? ሰሞኑ በተደጋጋሚ እየተነሳ ያለው ጉዳይ ዝውውሮችን በተመለከተ አንድም ሁለትም ሶስትም ጊዜ እየሰማ ነው ያለው
የኤታን ንዋኔሪ ጉዳይ ነው። ኤታን ንዋኔሪ በውሰቱን ለማስፈረም የሚፈልጉ ክለቦች አሉ። አርሰናል ደግሞ ኮንሲደር እያደረጋቸው ያሉ ጉዳዮች አሉ። የሲኒየር ሌቭል የፈርስት ቲም እግር ኳስ ያስፈልገዋል። የበለጠ ዴቨሎፕመንቱን እድገቱን ለማስቀጠል ለዛም ይመስላል አርሰናል ትኩረት አድርጎ ተጫዋቹ ምናልባት በዚህ በጥር የዝውውር መስኮት ሊለቀው ይችላል የሚሉ ዝርዝር ዘገባዎችን በብዙሃን መገናኛዎች በኩል የሰማ ነውና የመጨረሻ ውሳኔ ይጠበቃል። ለሁሉም በኤታን ንዋኔሪ በኩል እንደ ወንድሙ ሁሉ እሱም በጥሩ ብቃት በአርሰናል አካዳሚ ውስጥ ያለው ወንድም አለው ኤመርሰን ንዋኔሪ ጥሩ እየተጫወተ ይገኛል። ኤታን ንዋኔሪንም በአርሰናል አካዳሚ ካለፉ ባለንድ ከወጡ ተጫዋቾች መካከል አንዱ ነው። በዋናው ቡድን የምንመለከትበት እድል አለ። ለምንድነው ዝውውሩ አሁን እየተነሳ ያለው የሚለው ሌላኛው የሚጠበቅ ጉዳይ ነው። ተጫዋቹ ኤሊት ሌቭል ላይ ያለ ተጫዋች እንዲሆን ሱፐርስታር ደረጃ ላይ መድረስ ካለበት በአርሰናል በኩል ሊደረጉ ከሚችሉ ነገሮች መካከል ተጫዋቹን በውሰት ውል ለቆ የሆነ አይነት ኤክስፒሪየንስ አዳብሮ እንዲመጣ ማድረግ ነውና ያንንም ለማድረግ ጥረቶች እየተደረጉ ይገኛሉ። በጥር የዝውውር መስኮት ኤታን ንዋኔሪን ሊለቁ የሚችልበት እድል አለ በሚል እነ ኢሳንካን አይነት ጋዜጠኞች ሲዘግቡት ነበር። በተደጋጋሚ የነገሩ መደጋገምንም እየተመለከትን እንገኛለን። በቅርቡ ከአርሰናል ይለቃሉ ተብለው ስማቸው ሲነሳ ሲጠቀሱ ከነበሩ ተጫዋቾች መካከል አንደኛው የቤን ዋይት ጉዳይ ይነሳል። ቤን ዋይትን በተመለከተ አሁን እየወጡ ያሉ ዘገባዎች እንደሚያሳዩት ከሆነ በአርሰናል ቢያንስ እስከ ክረምት ይቆያል። ነገር ግን ከዛ በኋላ ወደ ፉል ማች ፊትነሱ ወደ ጥሩ ብቃቱ የማይመለስ ከሆነ በአርሰናል ላይ ቆይ ይችላል። በክረምቱ አርሰናል ሊሸጠው ይችላል የሚሉ ዘገባዎችን ተመልክተናል። በጣም ጥሩ የሚባል ተጫዋች ነው በተጫዋችነት ደረጃ። አርሰናል ግን አስቀድሞ የክለቡን ነገር ለማስጠበቅ እንዲሁም ከተጫዋቾች ጋር እስከ 2028 ድረስ ውላለው ያንንም በቀጣይ እንደሚነጋገር እየተጠበቀ ይገኛል። በዚህ የዝውውር ጉዳዮችን ላንሳ። ሎካል የኤልቼ ጋዜጣ ነው ይዞት ወጣው ዘገባ መሰረት በጣም አስገራሚ ዘገባን ተመልክተናል። አርሰናል በቅርብ ርቀት የስፔንን ከ21 ዓመት በታች ተጫዋች ሮድሪጎ ሞንዴዛን ለማስፈረም ፍላጎት አለው ተብሏል። የዚህ የሮድሪጎ ጉዳይ ሮድሪጎ ሜንዶዛ በትልቅ ደረጃ ጥሩ አቅም ያለው ጥሩ መጫወት የሚችል ተጫዋች እንደሆነ ይታወቃል። እየተነገረለትም የሚገኝ አይነት ተጫዋች ነው። ከዛ ውጪ ግን አማካኝ ስፍራ ላይ እንደ ፔድሪ የሚጫወት ተብሎ በፔድሪ ጭምር የተመሰገነ ነው። የውል ማፍረሻው ደግሞ 20 ሚሊዮን ዩሮ እንደሆነ ተሰምቷል። ይህ ደግሞ ለአርሰናል በጣም አፎርደብል የሚባል ዋጋ እንደሆነ እየተሰማ ይገኛል። ከሪያል ማድሪድ እና ከአርሰናል ጋር በተያያዘ ትናንትና የሮድሪጎ ጉዳይ ሲነሳ ነበር። አሁን ደግሞ የቀድሞ የሪያል ማድሪድ ተጫዋች አሁን የላሊጋው ኮከብ ነው በአርሰናል እየተፈለገ ይገኛል። ምናልባት በቀጣይ የጥር ዝውውር መስኮት ላይ በአጭር ጊዜ ውስጥ የአርሰናል ተጫዋች ሆኖ ልንመለከተው እንችላለን። ጃፓናዊ ተጫዋች ነው፣ ኩቦ ይባላል። በጣም ጥሩ አቅም ያለው ተጫዋች ነው። ሪፖርት እንደ ቢቢሲ ሪፖርት ከሆነ ተጫዋቹ በቀጣይ ይህንን ስኳድ ሊቀላቀል የሚችልበት እድል አለ። ሙሉ ለሙሉ ፈቃደኝነቱን ካሳየ በኋላ ያንን የሚከተል ጉዳይ ነው። ጃፓናዊ ኢንተርናሽናልን በተመለከተ በላሊጋው ላይ ጥሩ አቅም ካላቸው ዊንገሮች መካከል አንዱ ነው። በሪያል ሶሴዳድ ደግሞ አጀማመሩ የሚገርም አይነት ሆኖ እየተመለከት ነው እንገኛለን። ያንንም በተመለከተ ለምሳሌ ሚኬል ሜሬኖ፣ ማርቲን ዙሜንዲ አይነት ጥሩ አቅም ያላቸው ተጫዋቾች ከሪያል ሶሴዳድ አርሰናል በቅርብ ጊዜያት ላይ አስፈርሟል። ይህንን ተጫዋች ደግሞ ኩቦን ባለፉት ጊዜያት ሲፈልገው ነበረ። ኩቦም ወደ አርሰናል መሄድ እንደሚፈልግና አንዳንዶች በጣም እንኳን ደስ አለ ጭምር ሲሉት ነበረ። ስሙ መያያዙን ተከትሎ ከኩቦ ጋር በተያዘ በጣም አምቢሽየስ የሚባል ተጫዋች ነው። በኬሪየሩ ቀጣዩን እቅድ ማሳካት የሚፈልግ አይሊ ፕሮግራምድ የሆነ በጣም ጥሩ ተጫዋች ነው። በሜዳ ላይም የሚያሳየው ያንን ነውና ያንን በደንብ በተመለከተ ጥሩ ነገሮች ሊኖሩ ይችላሉ። በጥር የዝውውር መስኮት ግን ተጫዋቹ ሊፈርም የሚችልበት እድል አለ። ነገር ግን በጥር የዝውውር መስኮት ከተጫዋቹ ጋር በተያያዘ አስቀድሞ በክረምቱ ነበር እንደሚለቅ ሲነገር የነበረው። አሁን ግን ከክረምት ማስቀድሞ በዚህኛው ወቅት ላይ ሊለቅ ክለቡ ሊሰናበት ይችላል በሚሉ ዘገባዎች አሉ። ነገር ግን ትክክለኛ ጥያቄ ትክክለኛ ክፍያ የሚቀርብለት ከሆነ ነው። ኩቦን በተመለከተ በቡድን ውስጥ በደንብ በዝርዝር ከዕለት ተዕለት ከጨዋታ እየተመለከት ነው እንገኛለንና ብዙ የሚሻሻሉ ነገሮች ሊኖሩት እንደሚችሉ ይጠበቃል። ዝርዝር ጉዳዮችን አነሳን። የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በርከት ያሉ ጉዳዮችን ነገርናችሁ። ለዛሬ ግን ያዝንላችሁ ጉዳዮች እዚህ ላይ ይጠናቀቃሉ። ጤና ይስጥልን። ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ አስተዋውቁልን። ባነሳናቸው ጉዳዮች ላይ መልእክቶቻችሁን ጻፉልን። ጤና ይስጥልን።